ዛሬ የአዲስ አበባ አየር በከባድ ጭስ በለቅሶ ባልተለመደ የህዝብ ቁጣ ተሞልቷል። ከሽሮ ሜዳ እስከ ከተማዋ አውራ ጎዳናዎች ድረስ የታጠቁ የጸጥታ ኃይሎች ሰልፍና የመንገድ መዘጋት ነዋሪውን ግራ አጋብቶታል። ትልቅ ትንሽ ሳይል ወጣትና ሽማግሌ በአደባባይ ወጥተው ድምጻቸውን ሲያሰሙም ይታያሉ። ለመሆኑ የኢትዮጵያ ዋና ከተማ እንዲህ በእንባ በቁጣ እንድትናጥ ያደረጋት ያ ያልታሰበ ድንገተኛ ክስተት ምንድን ነው? አንድ ተስፋ ያለው ወጣት በጠራራ ፀሐይ ጥበቃ ሊሆነው በሚገባ አካል እጅ የወደቀበት አሳዛኝ ሁኔታ መላው ህዝብንም አስቆጥቷል። የአንድ ታታሪ ዜጋ ህይወት በቅስፈት መክሰም ከዚያም የተከተለው የተቃውሞ ማዕበልም አዲስ አበባን በአስደንጋጭ ድባብ ውስጥ ከቷታል። በሽሮ ሜዳ የፈሰሰው ደም ያስከተለው ቁጭት ፍትህ የሚለውን የህዝብ ጩኸትም ከተማዋን አጥለቅልቋታል። ይህ ድንገተኛና ዘግናኝ ድርጊት እንዴት ተፈጸመ? ለምንስ መላው ከተማ በተቃውሞ ሰልፍ ተጥለቀለቀ? የዚህን አሳዛኝ ታሪክ ዝርዝርና በከተማዋ ሰማይ ስር እየሆነ ያለውን እውነታም እንደሚከተለው እንመለከታለን። በሌላኛው መረጃችን ኢየሱስ ብቻ ነው የሚለው መዝሙርና ስብከት ዛሬ በቤተ ክርስቲያናችን አውድ ውስጥ በምን ተተካ? የህይወት ቃል የሆነው ወንጌል በብልቃት ዘይት በጨርቅ ራፊ አልፎ ተርፎም ኢየሱስ ከተረገጠበት ሶፍት ጋር እስከ ማስተካከል የደረሰ አስደንጋጭ መንፈሳዊ ድንዛዜ ውስጥ እንዴት ልንወድቅ ቻለን? ዶክተር ማሙሻ ፈንታ በታላቅ ምሬትና ቁጭት ማነው አዚም ያደረገባችሁ ሲሉም ይጠይቃሉ። ዛሬ የሻሎም ሚዲያ ዝግጅታችን አይናችንን ከክርስቶስ ላይ አንስተን ወደ ቁሳቁስ እንድናደርግ ስለተገደድንበት ዶክተሩም ስለሚያሰኝ ወቅታዊ የቤተ ክርስቲያን መስቀልቅልና ወደ ቀድሞ ንጹህ ወንጌል ስለመመለስም ያስተላለፉት እሳት የሚተፋ መልእክት ይዞላችሁ ቀርቧል። አስከትለን ዛሬ በአዲስ አበባ ስታዲየም የነበረው ድባብ የተለመደ የምስጋና ፕሮግራም ብቻ አልነበረም። ይልቁንም የዘመኗ ቤተ ክርስቲያን ሀገራዊ አንድነታችን የቆሙበትን መሰረት የሚፈትሽ የታሪክ ምዕራፍ እንጂ። ታዋቂው የእግዚአብሔር ሰው ቄስ ቶሎሳ ጉዲና በዚህ በታላቅ ጉባኤ ፊት ቆመው ለዘመኑ የወንጌል አርበኞችና ለመላው የክርስትና ተከታይ እጅግ አስቸኳይ የማንቂያ ደወል የሆነ መልእክትም አስተላልፈዋል። ቄስ ቶሎሳ በመልእክታቸው የዘመኗ ቤተ ክርስቲያን ከቁሳቁስና ከጥቅም አምልኮ ወደ ቀደመው የወንጌል ኃይል እንድትመለስም ጥሪም አቅርበዋል። በተለይ ደግሞ የሀገር ሰላም እያደፈረሱ በጫካ ሆነው የብልጽግና ጉዟችንን እያደናቀፉ ያሉ አካላት ከጥፋት መንገዳቸው እንዲመለሱ ያስተላለፉት ግሳጼም በስታዲየሙ የነበረው ህዝብም በዝምታ ያዋጠ ነበር። ሀገር ሳትኖር ወንጌል መስበክ አይቻልም ያሉት ቄስ ቶሎሳም በመንግስትና በህዝብ መካከል እንቅፋት ለሚሆኑ ሰላምን ለሚነሱ ለጥፋት ለቆሙ ኃይሎች ሁሉ የእግዚአብሔር ፍርድ የታሪክ ተጠያቂነት እንዳለባቸው በድፍረት ተናግረዋል። ይህ ለቤተ ክርስቲያን ህልውና ለሀገር አንድነትና ለወንጌል አርበኞች የተላለፈ አስቸኳይ የድልና የንስሐ ጥሪ ምን ይዘት አለው? ሻሎም ሚዲያ ይህንን ወሳኝ መልእክትም እንደሚከተሉ አቅርቦላችኋል። አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከክርስቶስ ይልቅ የብልቃት ዘይት ማነው አዚም ያደረገባችሁ? በአሁኑ ሰዓት በቤተ ክርስቲያን ስም የሚታዩ አሳዛኝ ድርጊቶች ዶክተር ማሙሻ ፈንታ እንዳሉት የሚያሰኙና እጅግ ልብ የሚሰብሩ ናቸው። ሐዋርያው ጳውሎስ ለገላትያ ሰዎች ማነው አዚም ያደረገባችሁ ብሎ እንደጠየቀ ሁሉ ዛሬም የኢትዮጵያ ቤተ ክርስቲያን በቁሳቁስና በሰው ሰራሽ ታምራት ተተብትባ ትገኛለች። ዶክተሩ በምሬት እንደገለጹት በወንጌል በቲቪና በሚዲያ ሲሰበክ ቆይቶ ዛሬ ግን ትኩረታችን ሁሉ በቀቧቸው ሰዎች ቁሳቁስ ላይ እንዲሆን ተደርጓል። ሰው እንዴት ክርስቶስን ትቶ በጨርቅና በራፊ ላይ ያተኩራል? እንዴትስ የህይወት ቃል ትተን ዘይት ለማንጮርጮር የብልቃት ዘይት ለመግዛት እንባዝናለን? ይህ በአጭር ጊዜ ውስጥ የተከሰተው ለውጥም ተራ አጋጣሚ ሳይሆን አማኙን ከእውነተኛ የክርስቶስ መሰረት ላይ አይኑን እንዲያነሳ የተደረገ መንፈሳዊ ጥንቆላ ወይንም አዚም ይመስላል። በጣም የሚያሳዝነው ደግሞ ዶክተር ማሙሻ በምሳሌ እንደጠቀሱት የዓለም መድኃኒት የሆነው ኢየሱስን ከተረገጠበት ሶፍት ጋር እያስተካከሉ ማቅረብ ነው። ይህ እጅግ ዘግናኝና የወንጌልን ክብር የሚያዋርድ ድርጊት ነው። ብዙዎች በእነዚህ ስፍራዎች የሚገኙ ረክተው ወይንም እውነትን አግኝተው ሳይሆን መሄጃ አጥተውና መፍትሄ ፍለጋ ተስፋ በመቁረጣቸውም ነው። ነገር ግን እውነታው አንድም ነው። አጀንዳችን ክርስቶስ ብቻ ሊሆን ይገባል። ዶክተሩ ሌላ ትምህርት የለኝም አይኖረኝምም እንዳሉትም
ቤተ ክርስቲያን ወደ ቀድሞ ንጹህ የወንጌል ትምህርት መመለስ አለባት። አይናችንን ከዘይት ብልቃጥና ከሰው ልብስ ላይ አንስተን ወደ ዘላለማዊ ጌታ ወደ ኢየሱስ ክርስቶስ ልንመለስ ይገባል። በፊት ቆም ብለን የምንመለከተው ወደ ዘላለማዊ ጌታ ወደ ኢየሱስ ክርስቶስ ልንመለስ ይገባል። ሳይሰሙ መኖር የሚሻልበት ደረጃ ላይ ከመድረሳችን በፊት ቆም ብለን የምንከተለውን መንገድ እንመርምር። የመልእክቱን ዋና ሐሳብ በጥቂቱም ከዶክተር ማሙሻ አንደበት አድምጠን እንመለስ። ጥንቆላ ካልሆነ ሰው እንዴት ባንዴ ዘወር ይላል ከክርስቶስ? እኔ ጳውሎስ ቢያገኘን ለኢትዮጵያ ቸርች መልእክቱ ይሄ ነው ብዬ ነው የማምነው። በጥቂት ዓመት ማን ነው ቢጉሽ ያደርጋችሁ? የኛ ዌስት አፍሪካ ነው። እውነት መጀመሪያ በቲቪ በኋላ ከዚህ እየሄዱ በቀቧቸው ሰዎች እኛ አዚም ያደረገብን እናውቀዋል። ቁሳቁስ ላይ እንድናተኩር፣ ጨርቅና ራፊ እንድንገዛ፣ ዘይት እንድናንጨረጭር። ሰው እንዴት ከክርስቶስ ላይ አይኑን አንስቶ የብልቃጥ ዘይት ላይ እንዴት ባንዴ እንደዚህ እኮ ባንዴ መሆን አይቻልም። ሳምባዲ አስጠንቅሎብናል። ሰው እንዴት ጠርሙስ ያያል? አንድ ጊዜ ልጆችን ትምህርት ቤት ሳደርስ አንድ ሰው አስቆመችኝና እንትን ሆኖብኝ ታመሜ ምናምን ስትለኝ እኔ አውዝ ሬዲ ለመጸለይ ምናልባት አኖይንቲንግ ኦይል ይዘህ ከሆነ እንድትሰጠኝ ብዬ ነው። ኦ ማይ ጋድ ይዘው ይዞራሉ ማለት ነው። ይሄ እኮ ያስጠነቆለብናል። ይሄ እኮ የሚያሰኝ ነው። ምናልባትም እኮ ሳይሰሙ መኖር ሳይሻል አይቀርም። ሰምቶ በአዚም ከመጥለቅለቅ ኢየሱስን ከቦታ ጋር፣ ኢየሱስን ከሰው ጋር፣ ኢየሱስን ከቁሳቁስ ጋር፣ ኢየሱስን ከዘይት ጋር፣ ኢየሱስን ከጨርቅ ጋር፣ ኢየሱስን ከናፕኪን ከተጠረገበት ጋር እናንተን ሳይ ነው ተስፋ ማድረገው ነው። እዚህ ቸርች ስለመጣችሁ ሳይሆን ወጣቱን ኤቭሪ ቸርች ሳይው እዛ እንኳን ያሉት ዘር ኖት ሳቲስፋይድ መሄጃቸው ነው። እኛ አንተውን እኔና ከኔ በላይ ያለ ነው ሳምባዲ ቢጉጭ አድርጎና ዞር እንዳትሉ። አጀንዳችን ኢየሱስ፣ ስንሰማ ደስ የሚለን ኢየሱስ፣ የምንዘምረው ኢየሱስ፣ የምናመልከው ኢየሱስ። አስከትለን ወደ ያዝንላችሁና ድፍን አዲስ አበባን ወደ አናወጣት መረጃችን አለፍን። ሽሮ ሜዳ አካባቢ የተሽከርካሪዎች እንቅስቃሴ ተገድቧል። በርካታ የጸጥታ አካላትም ይታያሉ። የተከሰተውስ ምን ይሆን? በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይንም ኦሮሮ የተባለ ወጣትም በአንድ የፖሊስ አባል በትላንትናው ዕለት በተተኮሰ ጥይትም ህይወቱ ማለፉንም ሚዲያ ከአካባቢ ነዋሪዎችና ከቅርብ ወዳጆችም ሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱን ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ድራሽ እንደነበር ይነገራል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረት በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉን ግለሰቡን የሚያውቁት ለሚዲያችንም ዛሬ ተናግረዋል። ይህንን ተከትሎ በገባው ከፍተኛ ቁጭትና ንዴት ውስጥም ሆኖ ከአንድ ወር በፊት ሞተር ተራ ተብሎ በሚጠራ ስፍራም ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበር ታውቋል። የእስር ቤት ስቃይና የአባት ሞት። ወጣቱ በቁጥጥር ስር ውሎ በነበረበት ወቅት አባቱ ከዚህ ዓለም በሞት የተለዩ ሲሆን ተገኝ የአባቱን ቀብር ስነ ስርዓት እንኳን ሳይታደም በእስር ቤት ውስጥ ሆኖ ሀዘኑን እንዲያሳልፍ መገደዱ ታውቋል። ከሳምንታት በፊት በዋስትና ተፈቶ የአባቱ መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። የግድያ ሁኔታም ሚያዝያ 29 ቀን 2018 ዓመተ ምህረት ተገኝ ከጓደኞቹ ጋር በተለመደው ስፍራ ተቀምጦ ያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈልጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ወሰዱት የሚሉት አንድ ጉዳዩን በቅርበት የሚያውቁ የአካባቢ ነዋሪ ናቸው።
መረጃው እንደሚያመለክቱትም ቀደም ሲል ከሟች ጋር ጸብ ነበረው የተባለው የፖሊስ አባልም በጣቢያው በር ላይ በነበረበት ወቅትም ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱ ሕይወቱ እንዲያልፍም ካደረገ በኋላ ከአካባቢው መሰወሩም ተነግሯል። ሽሮ ሜዳ ትላንት አንድ የጋሞ ተወላጅ በፖሊሶች ተገሎ በመሞቱ በአካባቢው ውጥረት አለ። መንቀሳቀስ አልቻልንም። መኪና ማለፍም ተከልክሏል። ሰፈሩ በሙሉ በፖሊስ ተከቧል። ለቀስተኛ ግድያውን ሲቃወሙ እየተሰሙ ነው የሚሉት ሌላኛው ስሜ አይጠቀስ ያሉት የአካባቢ ነዋሪ ናቸው። ፍትህ እንፈልጋለን። የአካባቢ ነዋሪዎች የሟች ወዳጆች በድርጊቱ እጅግ ማዘናቸውና ድርጊቱን የፈጸመው የህግ አስከባሪ በህግ እንዲጠየቅም ድምጻቸውን እያሰሙ ይገኛሉ። የሰው ልጅ ነፍስም ዋጋ እያጣ ነው የሚሉ ቅሬታ አቅራቢዎችም መንግስት በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆም ጠይቀዋል። ሚዲያችንም ጉዳዩን በተመለከተ ከሚመለከታቸው አካላት ተጨማሪ መረጃ ለማግኘት ጥረት ባደረገው መሰረትም የህይወት ያጠፋውን የፖሊስ አባል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ማስታወቃቸው ተገልጿል። አዲስ አበባ ሚያዝያ 30 ቀን 2018 ዓ.ም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አቶ ተገኝ ባልቻን በክላሽኮፕ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟቹና በፖሊስ አባል መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚልም ግብግብ መፍጠራቸውን በአካባቢው ግርግር አጋጥሞ እንደነበርም ፖሊስም ገልጿል። ምንም እንኳን ግለሰቡ ከፖሊስ አባል ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባል የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑና ፖሊስ ከቆመበት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸምን መሰል ድርጊትን የማይታገስ መሆኑና የግድያ የምርመራ ውጤት በቅርቡ ለሕዝቡ ይፋ እንደሚያደርግም አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽም ለሟች ቤተሰብ፣ ዘመድ አዝማዶች፣ ጓደኞችም መጽናናትንም ተመኝቷል። እኛም በሚዲያችን ስም ለሟች ቤተሰብ፣ ወዳጅ ዘመዶች በሙሉ መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከአዲስ አበባ ስታዲየም የተላለፈ አስቸኳይ ጥሪ። የቄስ ቶሎሳ ጉዲና መልእክት። ዛሬ በአዲስ አበባ ስታዲየም በነበረው ታላቅ ጉባኤ ላይ ቄስ ቶሎሳ ጉዲና ያስተላለፉት መልእክት ወቅታዊ የሀገራችንና የቤተ ክርስቲያን ሁኔታን በጥልቀት የዳሰሰ ነበር። መልእክታቸው አስቸኳይ ተብሎ ሊገለጽ የሚቻልባቸው ዋና ዋና ነጥቦችም የሚከተሉት ናቸው። የወንጌል ዓላማና ትኩረት። ቄስ ቶሎሳ ወንጌልን ትኩረት በክርስቶስ ኢየሱስ በኩል ወደ እግዚአብሔር መንግስት መግባት መሆኑን አበክረውም ይገልጻሉ። አማኙ ትኩረቱን ከሰማያዊ ክብር ይልቅ በምድራዊ ጥቅማ ጥቅም ላይ እንዲያደርግ የሚገፋፋ አስተምሮቶችንም ይሞግታሉ። ሌላኛው የቤተ ክርስቲያን መለያየትና የዘር ፖለቲካ። በቤተ ክርስቲያን ውስጥ ሰርጎ የገባው የዘርና የጎሳ ክፍፍል በጽኑ ይኮንናሉ። ክርስቶስ ለአንድ ዘር ብቻ ሳይሆን ለዓለም ሁሉ ነው የሞተው በሚልም ቤተ ክርስቲያን ከፖለቲካዊና ከዘር ጥላቻ ወጥታ አንድነቷን ልትጠብቅ እንደሚገባም ያሳስባሉ። በሶስተኝነት የመሪዎች ኃላፊነት። መንፈሳዊ መሪዎች መንጋውን ወደ ክርስቶስ ከመምራት ይልቅ የራሳቸው ዝና ወይንም ጥቅም እንዳያሳድዱም ያስጠነቅቃሉ። መሪዎች በእውነትና በመንፈስ ሊመሩ እንደሚገባ ለተሰጣቸው አደራም በእግዚአብሔር ፊት ተጠያቂ መሆናቸውንም ያስገነዝባሉ። ንጹህ የወንጌል ትምህርት። ዛሬ በቤተ ክርስቲያን ውስጥ የሚታዩ አዳዲስ ተብዬና ከመጽሐፍ ቅዱስ እውነት የወጡ ልምምዶችም ይተቻሉ። አማኙ በመጽሐፍ ቅዱስ እውነት ላይ እንዲቆምና በየነፋሱ ትምህርት እንዳይወሰድም ጥሪም ያቀርባሉ። ንስሐና ወደ መጀመሪያው ፍቅር መመለስ። ቤተ ክርስቲያን ካለችበት መንፈሳዊ መዛል እንድትወጣ ብቸኛው መፍትሄም ንስሐ መግባትና ወደ ቀድሞ ንጹህ ወንጌል ፍቅር መመለስ መሆኑን በኃይል ይናገራሉ። የክርስቶስ ዳግም ምጽአት። አማኙ ዓለም ካለችበት ውጥረትና ፈተና በላይ ትኩረቱ በክርስቶስ ዳግም መምጣትና በዘላለም ሕይወት ላይ ሊያደርግ እንደሚገባ የመጨረሻውን ተስፋም ያሳስባሉ። ይህ መልእክት በዚህ ሰዓት ለሁላችንም የሚሆን
ቆም ብለን ራሳችንን እንድንመረምር የሚያደርግ መንፈሳዊ ጥሪ ነው። በውስጡ የያዘው እውነትና ተስፋ ለማንኛውም አማኝ ትልቅ ብርታት የሚሰጥ በመሆኑ ይህንን አስቸኳይ መልእክት የተወሰነውን ክፍል እንድታደምጡትም በታላቅ አክብሮት እንጋብዛለን። ይህንን መልእክት ስታደምጡ መንፈሳችሁ እንደሚታደስና ለሀገራችን እንደምትጸልዩ አዲስ ኃይል እንደምታገኙ እናምናለን። ከአንደበታቸው አድምጠን እንመለስ። መላው የኢትዮጵያ ሕዝብ ከዳር እስከ ዳር ሃይማኖት እንዳለውና ሲበዛ አክራሪ ሃይማኖተኛ እንደሆነ ዓለም የሚያውቀው ጉዳይ ነው። ሃይማኖተኛነት ከገባንና ከኖርንበት እጅግ ጠቃሚ ነው። ችግሩ የእውነተኛ ሃይማኖተኛነት በእውነት ሳይገባንና በሕይወታችንና በህብረተሰባችን ሳንኖርበት ስንቀር ትልቅ ችግር፣ ትልቅ መከራ ያስከትላል። እውነተኛ ሃይማኖት ለማንኛውም ህዝብ ለህይወት፣ ለሰላም፣ ለፍቅር፣ ለእርቅ፣ ለህብረት፣ ለእድገት፣ ለልማት፣ ለአንድነት፣ ለአገር ወሳኝ ነው። ሃይማኖት ግን መዝመር የለቀቀና ዓላማውን ስስት ይህ ነው በማይባል በህይወትና በኑሮ ጨለማ ውስጥ ይጨምራል። ዛሬ በምድራችን የውሸት ሁሉ አባት የሆነው ሰይጣን በኦርቶዶክስ ሽፋን፣ በካቶሊኮች ሽፋን፣ በፕሮቴስታንት ሽፋን፣ በሃይማኖት ሽፋን፣ በቅድስት ድንግል ማርያም ሽፋን ምድሪቷን፣ ህዝቡን ምን ያህል እያንገላታውና እየተጫወተበት እንዳለ በቅዱስ ወንጌል አይኑ የተከፈተለት ሰው ያያል። ህዝቡ ሃይማኖት አለው እንጂ ህይወት የለውም። ህዝቡ ሃይማኖት አለው እንጂ ጤና የለውም፣ ሰላም የለውም፣ ፍቅር የለውም፣ ማስተዋል የለውም፣ መጽናኛ የለውም። ለምን ቢባል አብዛኛው የኢትዮጵያ ህዝብ በጓዳው በድብቅ በጓዳው የሚለማመዳቸው አጋንንታዊ መተቶች ከአይነታቸውና ከስማቸው ጭምር ስፍር ቁጥር የላቸው። ይህ ሁሉ መንፈሳዊ ክስረት፣ ይህ ሁሉ መንፈሳዊ አመፅ፣ ይህ ሁሉ መንፈሳዊ ጨለማ፣ ይህ ሁሉ መንፈሳዊ ግልሙትና በምድርቷ እያለ ይህ ህዝብ ለምን ይጣላል? ለምን ይጋፋል? ለምን ይበዳደላል? ለምን ይጠፋፋል ብለን መጠየቅ ወገኖቼ አለመረዳት ነው። እኛ ደግሞ ዛሬ ጠዋት ከአገሪቷ ብሔር ብሔረሰቦች የተሰበሰብነው ዋና ምክንያት በምድርቷ ላይ ያሉትን የእያንዳንዱን ብሔር አጋንንታዊ መሠዊያዎች በጌታ በኢየሱስ ክርስቶስ በማዳግም ሁኔታ ለማፍረስ ነው። የምናፈርሰውም ወገኖቼ በፍቅር ወንጌል፣ በምሕረት ወንጌል፣ በይቅርታ ወንጌል፣ በእርቅ ወንጌል፣ በጌታ ወንጌል፣ በኢየሱስ ክርስቶስ ወንጌል የሰይጣንን መሠዊያዎች እናፈርሳለን። ውሸት በእውነት ይተካል። ሞት በሕይወት ይተካል። ውርደት በክብር ይተካል። ጨለማ በብርሃን ይተካል። ኢትዮጵያ ትፈወሳለች። በመጽሐፍ ቅዱስ እንደምናነበው የእስራኤል ልጆች እንደ እግዚአብሔር ሕዝብ ብዙውን ጊዜ ለብዙ ዘመናት በጠላቶቻቸው እንዲገዙ የመከራን ዘመን እንዲያዩ የተደረጉት እግዚአብሔርን ትተው ራሳቸው የሰሩትን አማልክት በመከተላቸው ነው። በእጅ የተሰሩትን አማልክቶች እግዚአብሔር ይጸየፋቸዋል። በኢትዮጵያ ጓዳ ዛሬ በግንቦት ቀን ኢትዮጵያውያን ብዙዎቹ ቁጭ ብለው በሚገባ ይዞ የሚንከባከቡት በሙሉ በእግዚአብሔር ዓይን ፊት አጸያፊ ነው። እግዚአብሔር ይጸየፈዋል። ወደ ዘላለም ጥፋት የሚመራው ይህ
ሰው ሰራሽ የባዕድ አምልኮ ገዳይ ነው። የሰራዊት ጌታ እግዚአብሔር እስራኤላውያንን ወደ ንስሐ ሲጠራቸው በተራራ ላይ የሰሩትን በሸለቆ ውስጥ የደበቁትን የአባቶቻቸውን የአምልኮ መሠዊያ በማፍረስ በመንፈስ የሚመለክበትን አዲስ መሠዊያ የጽድቅ መሠዊያ የክብር መሠዊያ የፈጣሪ መሠዊያ እንዲሰሩ ነው። በሌላ አነጋገር እውነተኛ ንስሐ ከእግዚአብሔር ውጪ የሆነው ማንኛውም አይነት እምነት ማስወገድ ነው። እስራኤላውያን ጣዖቶቻቸውን ባፈረሱና እግዚአብሔርን ባመለኩ ቁጥር ትልቅ ፈውስ፣ ትልቅ ክብር ይጠብቃቸው ነበረ። ስለሆነም የዘር ማንዘራቸውን ማንኛውም የባዕድ አምልኮ ከመካከላቸው ማራቅ፣ በሙሉ ልብ ለእግዚአብሔርን ማምለክ ብቸኛ የፈውስ የምሕረት የበረከት መንገድ እንደሆነ ተረዱ። ዛሬ ለኔና ለናንተ የፈውስ መምሪያ፣ የነጻነት መምሪያ፣ የሰላም መምሪያ፣ የበረከት መምሪያ፣ የጤና መምሪያ፣ የሙላት የአንድነት መምሪያ የባዕድ አምልኮን ከሕይወታችን ከምድራችን ከታሪካችን ለዘላለም ማስወገድ ነው። ዛሬ ጠዋት በምድራችን በኢትዮጵያ ስም ያገኙ፣ ተሰሚነትን ያገኙ፣ አጃቢዎች ያላቸው፣ ቀን የተሰጣቸው፣ ተከታይ ያገኙ፣ አድናቂ ያገኙ በሰው ሰራሽ መሠዊያዎች አሁንም በጌታ በኢየሱስ ክርስቶስ ስም ከምድርቷ ላይ ለዘላለም ይገፈፉ። ውድ ወገኖቼ በጠቅላላው የሰማይና የምድር ፈጣሪ እግዚአብሔር በፍጹም ልብ የማይመለክባቸውን የማይከበርባቸውን የማይታወቅባቸውን መሠዊያዎች በስሙ ስልጣን ከኢትዮጵያ ምድር፣ ከኢትዮጵያ ጓዳ፣ ከኢትዮጵያ ቤተሰብ፣ ከኢትዮጵያ ህብረተሰብ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከዛሬ ጀምሮ ይግፈፈው። ከዛሬ ጀምሮ ምድርቷ ከአጋንንት አሰራር ከጠንቋዮችና ከመናፍስት ሳቢዎች በናዝሬቱ በጌታ በኢየሱስ ክርስቶስ ስም ነጻ ትውጣ። ዛሬ የጌታ ዘላለማዊ ፍቃድ ሆኖ የድል መሠዊያ፣ የትንሣኤ መሠዊያ፣ የምስጋና መሠዊያ፣ የምሕረት መሠዊያ፣ የእርቅ መሠዊያ፣ የሰላም መሠዊያ፣ የአንድነት መሠዊያ ልንሰራ የምስጋናን መስዋዕት ልናቀርብ ከቋንቋ ሁሉ ከወገንም ሁሉ ከነገድ ሁሉ ከሀገሪቷ ሁሉ ጌታ በዚህ ቦታ ሰብስቦናል። ዛሬ አጋንንታዊ የጥላቻ መርገም፣ የክፋት መርገም፣ የጎሰኝነት መርገም፣ የክልል መርገም፣ ግራ የመጋባት መርገም ከዘመኑ ከምዕራቡ፣ ከምስራቁ፣ ከደቡቡ ምድራችን በናዝሬቱ በጌታ በኢየሱስ ክርስቶስ ይገፈፍ። በተለያዩ መንግስታት፣ በተለያዩ ዘመናት፣ በተለያዩ ብሔር ብሔረሰቦችና አካባቢ ለሰይጣን መስዋዕት ይሆኑ ዘንድ በቁመና የተቀበሩ ሰዎች፣ በእሳት የተሰዉ ሕፃናት፣ ስፍር ቁጥር የሌላቸው እንስሳ ይቀርቡ እንደነበረ ይነገራል። ዛሬ በዚህ በእግዚአብሔር ሕዝብ እርምጃ ታሪካቸው ለዘላለም በምድርቷ ላይ አይደገምም። ስማቸውም በምድርቷ ላይ አይነሳም። የሰራዊት ጌታ እግዚአብሔር ሕዝባችንን ምድራችንን ከዚህ በፊቱ ይቅር ይበለን፣ ለወደፊቱ ግን ያስታጥቀን። ይህን ወጣቱን ትውልድ ያስታጥቅ። ማስተዋል ያላቸው ማየት የሚችሉ እግዚአብሔርን የሚረዱ ትውልድ የሚረዳን ትውልድ እግዚአብሔር በምድርቷ ላይ ያስነሳል።
ታሪካቸው ለዘላለም ዘላለም ማስታወሻ እንዳይኖር የእግዚአብሔር ሕዝብ ተቀብቶ እንድነሳ ዛሬ እግዚአብሔር ለዚህ ምክንያት በዚህ ቦታ ሰብስቦናል። ኢትዮጵያ ከዛሬ ጀምሮ በማዕከሏ ሆነ በምድሯ አጋንንታዊ ስርዓቶችን በሙሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ትቃወማለች። አጋንንታዊ ስርዓቶች በምድርቷ ላይ አይስሩ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከአባቶቻችን እያሉ ከአያቶቻችን እያሉ ያ የሌለውን ነገር እያመጡ ምድርቷን ለመርገም ለጦርነት ያደረጉ ለጥላቻ ያደረጉ መናፍስት ሳቢዎች መናፍስት ሰሪዎች በናዝሬቱ በክርስቶስ ኢየሱስ ስም ይለወጡ። እግዚአብሔር ምድርቷን ይግዛ። እግዚአብሔር ምድርቷን ይግዛ። ከዛሬ ጀምሮ ክብር ሁሉ፣ ምስጋና ሁሉ፣ አምልኮ ሁሉ፣ ስግደት ሁሉ፣ መስዋዕት ሁሉ ክብር ለሚገባው ለሰራዊት ጌታ ለእግዚአብሔር ብቻ ነው። እንደገና ይህ የእግዚአብሔር ጉባኤ ዛሬ ኢትዮጵያን ከዳር እስከ ዳር አየርዋን፣ አፈርዋን፣ እርሻዋን፣ ማዕድንዋን፣ ልማትዋን፣ እንቅስቃሴዎቿን ሁሉ ለሰራዊት ጌታ ለእግዚአብሔር ቆመን በእልልታ እንቀድሳለን። ምድራችን ይቀደሳል፣ ሕዝባችን ይቀደሳል። ክብር ለዘላለም እስከ ዘላለም ለጌታ ይሁን። እንቀድሳለን። ኢትዮጵያ ትቀደሳለች። ኢትዮጵያ ተቀድሳለች። ኦ ክብር ለዘላለም እስከ ዘላለም ለሰራዊት ጌታ ለእግዚአብሔር ይሁን። አዎ እግዚአብሔር ይሄንን ያደርገዋል። እንዲሁም የእግዚአብሔር ሕዝብ ሌላውና ሁላችን እንደምናውቀው ይህ ዓመት አገራዊ ወይም ብሔራዊ ምርጫ የሚደረግበት ዓመት ነው። ለዚህ ለአገር ምርጫ ለአገር ሰላም እንደ እግዚአብሔር ቃል መጸለይ ኃላፊነታችን ነው። በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋናም ለሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት ይመክራሉ ይላል የእግዚአብሔር ቃል። ይህ የእግዚአብሔር ቃል ለአገር አመራር ሰላም የምድርቷ ዜጎች ምን አይነት ኃላፊነት እንዳለባቸው ግልጽ ያደርገዋል። ያም መሪዎች ሆን ተመሪዎች መኖር ጸጥና ዝግ ብለን መኖር እንድንችል ኃላፊነታችንን እንድንወጣ የሚያስፈልገው ልመና፣ ጸሎት፣ ምልጃ፣ ምስጋና እንደሆነ ነው። ጸጥ ብላችሁ ለመኖር ትፈልጋላችሁ? የኢትዮጵያ ሕዝብ ለመገዳደል ታቆማላችሁ? እንደ እንስሳ ጫካ ውስጥ መግባት፣ ወደ ጫካ መሮጥ፣ እየሰረቃችሁ ወንድማችሁን ቤተሰባችሁን እያራቁታችሁ ወደ ጫካ እየኖራችሁ ሌላውን ከመግደል ሌላውን ከማጥፋት አገርን ከማደህየት ልትወጡ ትፈልጋላችሁ? እንደዚህ ካላችሁ ሐሳቡ ይሄ ነው። የእግዚአብሔር ቃል ምን ይላል? አገር ምራር ሰላም ለምድርቷ ሁሉ የሚያስፈልገው ልመና፣ ጸሎት፣ ምልጃ፣ ምስጋና እንደሆነ ነው። ዛሬ ይህ ፕሮግራም እዚህ ከመደረጉ በፊት ላለፉት ሳምንታት በጾም በጸሎት ለምድርቷ የልመና የምልጃ የምስጋና ፕሮግራሞች ካሄዱ ነበር። ሁላችሁ እንደተሳተፋችሁ አምናለሁ። በጣም ያስደንቀኝ የነበረው በዛ ስብሰባ ላይ በእውነት ለምድርቷ መጸለይ የሚችሉ አገልጋዮች እንዳሉ መጸላዮች እንዳሉ ነው። በኤልሻዳይ ቴሌቪዥን በየጠዋቱ በዓለም አካባቢ ይተላለፍ ስለነበረ ጸሎት እዛ ጸላዮቹ በምን አይነት ስልጣን፣ በምን አይነት ማስተዋል፣ በምን አይነት ኃይል
ይጸልዩ እንደነበረ ልነግራችሁ አልችልም። ብዙዎቻችሁ ተካፍላችሁታል። እጅግ የሚያስደንቅ ነው። እንግዲህ ይህ ይጸለይ ነበረ። የምስጋና ፕሮግራሞች ይካሄድ ነበረ። የሚያሳዝነው ግን ያ ሁሉ እየተደረገ እያለ ከአመንዝራይቱ ከኤልዛቤል አመፅ የተነሳ ከኤልዛቤል ጩኸት፣ ከኤልዛቤል ድንቁርና፣ ከኤልዛቤል ግልሙትና፣ ከኤልዛቤል ዘፈን፣ ከኤልዛቤል ስድብ፣ ከኤልዛቤል ጋጋታ የተነሳ ብዙዎች ለመስማትም ለመቀበልም ለማስተዋልም እድል አላገኙም። ኤልዛቤል በየዘመኑ በየሀገሩ በየትውልዱ የምታስተላልፈው መልእክት የዘላለምን ጥፋት፣ የዘላለምን ጥላቻ፣ የዘላለምን መለያየት፣ የዘላለምን ቁርሾ እንጂ ምንም አይነት ፍቅር ሲባል ፍቅር የሚባል ነገር የላትም። እንደገና ወደ ብሔራዊ ምርጫ ስንመጣ ጸሎታችን እጅግ አስፈላጊ ስለሆነ አሁንም እንቀጥልበታለን። ከእንግዲህ የኢትዮጵያ ብሔራዊ ምርጫ እንደ ከዚህ በፊቱ የቋንቋ ጉዳይ፣ የክልል ጉዳይ፣ የጎሳ ጉዳይ፣ የዘር ጉዳይ፣ የጾታ ጉዳይ፣ የክብረ ነገሥት ጉዳይ አይሆንም። እንደዛ አይሆንም። በዚህ በ21ኛው ክፍለ ዘመን እንዲመራን የምንመርጠው ግለሰብ ብዙ የምጠበቅበት ነው። እግዚአብሔርን የሚፈራ ለመምራት ጥሪ ያለው፣ ለመምራት ችሎታ ያለው፣ ለመምራት ካሪስማ ያለው፣ ለመምራት ካራክተር ያለው፣ ለመምራት ሞራል ያለው፣ ተሻግሮ የሚያሻግር፣ ለመሸከም ትከሻ ያለው፣ ለማስተማር ዕውቀት ያለው፣ ለመምራት ትዕግስት ያለው፣ ለመስማት ጆሮ ያለው፣ ለመታረም ፍቃድ ያለው መሆን ይጠበቅበታል። በተጨማሪም ይህ የግሎባላይዜሽን ዘመን ስለሆነ በኢትዮጵያ ሆነ በዓለም መድረክ ድምፁ የሚሰማውና የሚታመን በሄደበትና በቆመበት ተጽዕኖ ፈጣሪ የሚሆን የሚችል አቅም ያለው ጌታ እንዲሰጠን እንጠይቃለን። አሁን ይህ ዘመን የኢትዮጵያ ዘመን ነው። ኢትዮጵያ በዓለም አካባቢ ተጽዕኖ የምትፈጥርበት ዘመን ነው። ኢትዮጵያ ተጽዕኖን የምትፈጥረው እግዚአብሔር በሚያስነሳላት መሪዎቿ ነው። በፖለቲካ ዓለም፣ በአገልግሎት ዓለም፣ በስራ ዓለም፣ በተለያዩ በምርመራ ዓለም በሚያስነሳቸው ሰዎች እግዚአብሔር ተጽዕኖን እያመጣ ኢትዮጵያን ወደ ልዩ ደረጃ እየወሰዳት ነው። እኔና እናንተ የምናስበው እንደዛ ነው። የምንጸልየው እንደዛ ነው። የምንመርጠው እንደዛ ነው። ከእንግዲህ ወዲህ የዱሮ ወሬ ቀርቷል። የዱሮ ወሬው ወገኖቼ በቋንቋ በክልል አንዱ በዚህ በሚመጣው ምርጫ በዛ ዘመን እግዚአብሔር ከምድርቷ ላይ እንዲያነሳው የሚፈልገው ነው። ከምድርቷ ላይ እንዲያስወግደው የሚፈልገው ምንድነው? ክልል ነው። ምኑን ትከልላለህ? ምን አለና ነው የምትከልለው? እኔና እናንተ ለክልል አልተፈጠርንም፣ ለመተቃቀብ ነው ተፈጠርነው። እኔና እናንተ አብሬን ለመኖር፣ አብሬን ለመስራት፣ አብሬን ለመዝመት፣ አብሬን ለመክበር፣ አብሬን ለመቆም ነው የተፈጠርነው። ምንድነው ክልልን ያመጣ? ክልል የሚባል ነገር በሽታ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከምድርቷ ላይ ይገፈፍ። የትኛው ዘር ነው የሚከለለው? ወገኔ እያንዳንዳችሁ በእግዚአብሔር ፊት እንዴት የምታምሩ፣ እንዴት እግዚአብሔር የመረጣችሁና ለዓላማው የጠራችሁ ሰዎች ናችሁ። ነገር ግን በመንደር ፖለቲካ፣ በመንደር አስተሳሰብ፣ በራስ ወዳድነት ይህ የክልል ነገር መጥቶ
ህዝባችንን እያለያየ እንዲገፋፉ ወደ ጦርነት እንዲሄዱ የምንበላው የለንም፣ ወደ ጦርነት እንሄዳለን። ይሄ መርገም ነውና ይሄንን መርገም የእስራኤል ቅዱስ እግዚአብሔር ከምድርቷ ላይ እንዲሰብር ሁላችሁ ብድግ ብላችሁ በክርስቶስ ኢየሱስ ስም ገስጹት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ